አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንዴት ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ኤላና ሰብሌን ክፍል 54 ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ። ኤላ በተደጋጋሚ አጠገቤ አትድረሺ ቢላትም ነገር ግን ሰብሊ እሱ ሲርቃት ታጠገቡ መራቁን አልፈለገችውም። ነገር ግን ከጆ እንደ ወንድ ልጅ ተፋልመን እኔ ያደርግሻለሁ ብዬ ነበር፣ አልተሳካም። ስለዚህ ሰብሊ እኮ እባክሽ ካጠገቤ አትድረሺ ቢላትም ሰበብ እየፈለገች ባጠገቡ መድረሱን አላቆመችም። ባለፈው ሳምንት ደግሞ ለማስታወስ ያክል ሰብሊና ጆን ሲጫወቱ በመካከል ኤላ የኔ አባት ባለችው ማለት ነው ክፍል 53 ላይ እሱ ላይ በጣም ተበሳጭቷል። ጆን እንዳውሬ አድርጎታል። ሰብሊን ሊበላት ቢውጣት ደስ ይለዋል። ምክንያቱም ማንም ሰው እሷን ባያይበትና አይኑን ያየ አንቺን ያየ አይኑን አጥፈዋለሁ፣ አንቺን ያፈቀረ ደግሞ ልቡን አውጥቼ በእጁ ሰጠዋለሁ ብሎ ብቻ አውሬ አድርጎታል። ሰብሊ ይሄ ነገር አስፈርቷታል። ለጓደኛዋ ለመሲ ሄዳ ሁሉንም ነገር ትነግራታለች። ጆኮ እንደዚህ እያለ ነው፣ በጣም የሚያስፈራ ነው። ቆይ ፍቅር ግን እንደዚህ ያደርጋን እንዴ ስትላት፣ አይ ፍቅር እንኳ አይመስለኝም። አንዳንድ ጊዜ ዝና አለ ጊዜው ወይም አለ ቦታው ሲሆን አለ እድሜ ሲሆን እንደዚህ ያደርጋል። የሚይዘውን የሚያሳጣው ያደረገው ዝናው ነው እንጂ እውነት ለፍቅር ይሄን ያህል መስዋዕት የሚከፈል ሆኖ አይደለም። በእርግጥ ፍቅር ኃያለው ፍቅር ከዚህ በላይም ሊያስከፍል ይችላል። ነገር ግን እሱ አሁን እልክ ነው የያዘው። ጆ እንደምታየው አይደለም፣ እባብ ነው። በእርግጥ አንቺን ያፈቅርሻን አያፈቅርሽም አይደለም። ነገር ግን ጆ እንደምታስቢውና አንቺ እንደምታየው ሰው አይደለም የምልሽ የምሬ ነው። አዎ ግን አሁን እኮ እንድታረቀው እየፈለግሽ ነው። በፊት እኮ አብሬው እንኳ እንዲሆን አትፈልጊም ነበር። ለምን በማለት ለጓደኛዋ ትነግራታለች። እሷም የእሷ ደስታ እንደሚያስደስታትና የአንቺ ደስታ የት እንዳለ የምታውቂው አንቺ ነሽ። ስለዚህ የአንቺ ደስታ ሁሉ ያስደስተኛል በማለት መልስ ትሰጣታለች። መሲም በቃ አይዞሽ ብላ ወደ ናታን መሄድ አለብኝ ብላ ወደ ናታን ትሄዳለች። ናታን ድብር ፍዝዝ ብሎታን የመሲ ቴክስት መላላክና አዲሱ ፍቅረኛዋን አለመናገሯ ውስጡን በልቶታል። ምንድን ነው ብላ ስጠይቀው ምንም ምን ሆንኩ ደግሞ ትላል። እንደፈረደበት ያ ቴክስት ጮህና ወደዛ ታደርገዋለች። መሲ ግን እኔ እንደዚህ የውጭ ሰው ነኝ እንዴ? ለምንድን ነው አንቺ የሆንሽውን ነገር ወይስ ለምን አትነግርኝም ሲላትም እሷም በጊዜ ሂደት እንደምትነግረውና እንደምታስተዋውቀው ቃል ትገባለታለች። ማለቴ በጣም ትወጂዋለሽ እንደ ሲላትም አዎ እወደዋለሁ፣ ነገር ግን ወንድ ልጅ እንደዚህ ተሆንሽለት ላይፈልግሽ ማለቴ ዋጋሽን ያሳንስበሻል። ስለዚህ ኮራ ጀነን ማለትሽን እንዳትረሺ ይላታልና አንተ ቃጭል ጋር አትሄድም ስትለው እሱም ቃጭል ጋር እንደማይሄድና ደስ እንዳላለችው ወይም ባለፈው በእሱ ምክንያት ወይም እሱና እሷ አንድ ላይ ሆነው ቦቼን ለማስቀናት እንደተጠቀመችበት ወዳው ሳይሆን ቦቼን ለማስቀናት እሱን እንደምትጠቀምበት ስለገባው ደብሮታል። በመሲና በካልብ የተነሳ ጦርነት ናታንን እንጋጠም ወይም ፊልማ ለምን አንገጥም በማለት ያናግረዋን ጆ ይቅርብህ ቢለውም ናታን ግን ችግር የለውም በማለት ናታን ጆን አላወቁትም። ማለቴ ማክስ እየለበሰ የሚደበድባቸው እሱ እንደሆነ ፈጽሞ ማንም ሲተረዳ የለም። በትንሹም ቢሆን ኤላ ግን ጠርጥሯል። ነገር ግን ይሄ በቃ ሲመታውም ትምህርት ቤት ጸጥ ስለሚል እሱ እንደዚህ አይነትና ኃይለኛና ባለማክሱ ሰውዬ እንደሆነ አላወቀም። ለማንኛውም እንደዚህ ወንድ ሲሸት ደስ ይላል። ለማንኛውም ና እንጋጠምና እንፋለም በቁጭ ይለዋል። እሱም እሺ ብሎ እንግዲህ ውጭ ሊፋለሙ ናታንም በሰዓቱ ተቀጣጥረው ወይም በሰዓቱ መሲን ሸውዷት እሱን እንዳትከተለው ጥሏት ይሄዳል። እሷም እሺ ብላ እንግዲህ ባደረገችው መሰረት እሷና ሁለቱም ጓደኛሞች አብረው ሲሄዱ ጆና ናታንም ሊደባደቡ ሲሄዱ፣ ነገር ግን የሚያሳዝነው ነገር ናታን ያጋጠመው ባለማክሱ እንጂ ጆ አልነበረም። ባለማክሱ ታገኘው በኋላ ተዛም ኤላን ልክ እንዳደረገው ይደውልና ና እንጋጠም፣ የት ነው ያለኸው
በማለት እጅህን ግን የምሰብርበትን ወይም የምታሽግበትን ጀሶና እንትን ይዘህና ሲለውም ወይም አንተ ደግሞ ጥጥና አልኮል ይዘህ መምጣት እንዳትረሳ ለአፍንጫህ ብሎ ዘራፍ ይልበታል ማለት ነው። ነገር ግን ጆ ማንነት እስከ መቼ ይሄ ይቀመጣል የሚለው ነው። ስለዚህ መሲን የሚመቱ እጆችን ሰብሬ አጥላለሁ ባለው መሰረት እንግዲህ ጓደኛውን እንዴት ብደፍሬ ነው የኔ መሰብሊ ላይ እጅህን ልታነሳ ያሰብከው ብሎ ሰብሊ ማለት ለእኔ ዋጋዋን አላወክም ብሎ እንግዲህ እጁን ሰብሮታም። እጁንም ከመስበሩም ካሌብን ሄዶ አሳክሞ መጥቷል ማለት ነው። ራሱ ሰብሮት ራሱ አሳክሞታል ማለት ነው። መሲ ሰብሊ ይሄ ነገር ቢያስገርማትም ነገር ግን ጆ ወደ አውሬነት እየተቀየረ እንዳለ ስታቅ በጣም እሷ ራሱ በራሷ ፈርታለች ለራሷ ማለት ነው። አልሚ ደግሞ ኤላ ፈቀሬ ብላ እየቆላት ነው ትምህርት ቤት ማለት ነው። እንግዲህ ቲቸር በቃሉ ደግሞ ዩሲያስ እና እንትናን አይገናኙም ብላ ባወራችበት ጊዜ ማለት ነው ጄሪ ሄቨን እና ዩሲያስ በአንድ ይገኛሉ ማለት ነው። ይሄንንም እንግዲህ ቲቸር በቃሉን አስቆጥቶታል ማለት ነው። ሚኪና አቡሽ እንግዲህ ሰፈሩን እያውደለደሉ የቃጭልና የቦቼ ጉዳይ ደግሞ ምን እንደሚደረግ ባይታወቅም ነገር ግን እሱ ሲሄድ እሷ ይናፍቃታል፣ እሷ ስትሄድ እሱ ደግሞ ይናፍቃል ማለት ነው። ነገር ግን በስርቆሽም እንዲተያዩ እያሉ ያገናኟቸዋል። ነገር ግን ቃጭል ናታንን ነው ማፈቅረው ናታንን ነው የምወደው ትለዋለች ማለት ነው። እሱም እንኳንም እንደዚህ ካልሽኝ ገድዬልሽ ፊትሽ ሬሳውን አመጣልሻለሁ የዛ ጊዜ እስከ መጨረሻው ይቆርጥልሻል ይላል። ናታንን ነካው ማለት ተጋደልን ነው። እዛችው ቸልቲና ጋር ሄድ ትለዋለች ማለት ቾምቢነት እንግዲህ እኔ ካንቺ ውጭ የማፈቅረው የለም እስር እስርሽ ስላልኩ ነው ወይ የናቅሽኝ ይላታል ማለት ነው። እሷም እንግዲህ እንደዛ እንዳልሆነ ግን እንደማታፈቅረው ግልጽ አድርጋ ትነግረዋለች። ነገር ግን ተቃራኒ ነው ፓርቲው ማለት ነው። ቤዚቲ ዛሬው ፍዝዝና ድንግዝ ብላ በሀሳብ እየተብሰለሰለች እንደሆነ ሁላችንም የምናውቀው ነው። እንግዲህ በጊዜ የጸጋ መሞት አስመልክቶ ለእሷም ተረኛ እንደሆነ ይቀጠሮ ተሰጥቷታል ማለት ነው። ኤላም እንግዲህ እሷን ለማገዝ በእህቱ በፖሊሷ ወይም በአልሚ ምክንያት እንግዲህ ተፍ እያለ ነው ማለት ነው። መኮንንና አልሚ ደግሞ ስለሚተዋወቁ ወይም ያን ሁሉ ዓመት እስር ቤት ሲያልፍ አብረው ስለነበረች ያው እሷ ፖሊስ ስለሆነ ስለዚህ ወደዛ ወንጀል እንደማትገባ ተስፋ አደርጋለሁ። ነገር ግን ለአንዳንድ ስራዎች ስለምታስፈልገኝ እንድንገናኝ እፈልጋለሁ። ነገር ግን አንድ መረጃ እደብቃለሁ ብትል ያው ተያይዘን የት እንደምንገባ ታውቃለህ በማለት ታስፈራራለች። እሱም ስለሚያውቅ እሺ አለቃ እታዘዛለሁ፣ ነገር ግን አለቃ አሁን ስለዚህ ስራዬን ስጨርስ እመጣለሁ ብሏታል ማለት ነው። የጸጋ የምር ገሏታል አልገደላትም የሚለውን እንግዲህ በቴሌግራም እንደተላከላት ፎቶ የሬሳ ፎቶ ነው። እንግዲህ ሞታ ነው ወይስ እንደው ፌንት አሰርቶ ነው የሚለውን ደግሞ አብረን የምናየው ይሆናል ማለት ነው። ውድና የተከበራችሁ ወደችዬ ማለት ነው። ዛሬም እንግዲህ አሻንቲና እንትና ማለት ነው ምንም አዲስ ነገር የለም ተጀሪ ጋር ያው እነሱ ሊጠብሷት ይሞክራሉ። ጀሪ ግን የማትያዝ የማትጨበጥ ነው ማለት የማትጨበጥ ናት ማለት ነው። በዛ ላይ ደግሞ እንግዲህ መሲ እና የመሲ ጓደኝነት እና የሰብሊ ጓደኝነት ተመልሷል። አልሚ ከመካከላቸው ወጥታለች ማለት ነው። መቼም ቢሆን ጓደኝነታቸው አይመለስም ብላ ፎክራባት ነበር። ነገር ግን በተቃራኒው ጓደኝነታቸው መልሰዋል ማለት ነው። ኤላዝ መካከል ግራ ገብቶታል። ናታንም ሄዶ እንግዲህ አስጠንቅቆታል። አጠገቧ አትድረስ፣ በቃ ተዋት፣ ጌም እየተጫወቀ ካልሆነ ለአልሚም ጥሩ ስላልሆነ እውነቱን ንገራት እንደማታፈቅራት ብሎታል ናታን። እሺ ብሏል ማለት ነው። ጋይ ስለዛሬ